አብይ አህመድ በግልጽ ምን ነግራችሁ አብይ አህመድ ምርኮኛ የለኝም እያለ ነው። ታየ ቦጋለን ታውቁታላችሁ። ታየ ቦጋለ ምርኮኛ የለም ወልዲያ ውጊያ ላይ የሻቢያን ጄኔራሎች ማረክ ናቸው፣ የህወሓትን ሰራዊት 250 ምናምን ሰራዊት ማረክ ናቸው ብሎ በቲክቶክ እየለቀቀ አብይ አህመድ ምርኮኛ የለኝም ካለ እናንተ የማን ምርኮኛ ናችሁ? የማን የአብይ ምርኮኛ ሆናል እንዴ? ማን ነው የማረካችሁ? ፋኖ ማለት ነው። ፋኖ ግን አንገላቷቸዋል፣ መትቷቸዋል፣ ሰድቧቸዋል። ፋኖ ምናልባት ከማረከ በኋላ እምናበላው ስለሌለን ግን ላናበላችሁ እንችላለን። ርቧችኋል አይደለ? አራባችሁም አይደለ? ማን ነው ያበላችሁ? የአማራ ህዝብ ነው ያበላችሁ። የአማራን ህዝብ አያችሁት? ግን ልጆቹን ገላችሁበት፣ ልጆቹን አስራችሁበት፣ ልጆቹን በተወለደበት ሀገር እንዳይቀመጥ አድርጋችሁት፣ አሳዳችሁት፣ መትታችሁት፣ ደፍራችሁበት። የደፈረም ሰላለ ማለት ነው። የደፈረም አለ መከላከያ ሰራዊት የደፈረም አለ። ስለዚህ ደፍራችሁበት፣ ገላችሁበት፣ አስራችሁበት። አማራ ግን ምን እያደረገ ነው? አዙሮ እያበላ እያጠጣ ነው አይደል? ታዲያ ይሄ ህዝብ ምን ጥይት ለዚህ ህዝብ ጥይት ይገባዋል እንዴ? ለአማራ ህዝብ ጥይት ይገባዋል? ለአማራ ወጣት ጥይት ይገባዋል? አይገባም። አዎ በዚህ ልክ ነው አማራ በስነ ልቦና የታነጸ የሰው ልጅ የሚያከብር የሚያበላ የሚያጠጣ የሚያሳክም የሚቀብር ነው አማራ እንጂ እዚች ከተማ ላይ ወንዳይ ከተማ ላይ የተሰራውን ታውቃላችሁ አለ ወንዳይ የተሰራን ታውቃላችሁ አይደል? በዛ ልክኛ ግን አጸፋን እንመልሳለን። ይሄ ነው እናንተና እኛ ሊያግባባን የሚችለው። ለምሳሌ የሲቪል አስተዳደር አለ እናንተ ጋር መጥቶ እዚህ መላስ ሲነግራችሁ ፋኖ ነው ይሄ ምን ሲላችሁ ምናምን የነበረ አመራር አለ አይደል? እዚህ አብይ አህመድ አሁን አድኖታን አላዳነው ማለት ትቶት ነው አለ ሄደው እነሱ ነው የወጣቸው ነው። እነሱ ግን የኛ ወንድሞቻችን ናቸው። አብረን የተዛመርነ ያክስት ያጎት ልጅ የሆነ